ወራዳ አውቆ ጭራሽ ተመት ጎረምሳ ደግ ምንም አይደለም። ሲጀመር ክፍለ ሀገር ቤት የለሽም ገን በቃ እንዴት የለኝም ለፍቼ የሰራሁት እንዴት የለሽም ስትል ይኸውልሽ ምን ልክዳኝ ፈልገህ ነው? እሺ ተረጋጊ። እኔ እንዳትጎጂ ዞር በል ንገረኝ። በቃ ንገረኝ። እንዳትጎጂብኝ ነው እኔ ብዙ ነገር የደበቅኩሽ። ቁጭ በይና አናግሪ። እኔ ፊት ወንድ ጀመር አንተ ባለፈው ያደረገው ነገር ትክክል ነው። ምን ላድርግ ታዲያ? እንዴ ከአቅሜ በላይ ሆነ እኮ። ምንድነው ከአቅሜ በላይ? ራስን አትቆጣጠር። ተው አልኩት በቃ ተው። ትልቅ ሰውማ ነኝ ግን ተው ሲባል ካልሰማ እንዴት ነው የሚሆነው? ናቲ እሷ አሁን እያየ ነው እንዴት እየሆነች እንዳለች አይደል? ተው አልኩት እረፍ። እኔ ከአይምሮዬ በላይ በቃ ታገስኩት እኮ ይሄ ቀን እንዳይመጣ ብዬ ነው እስካሁን ዝም ብዬ ቻልኩት። እሺ ቆይ እሱስ ዝም የሚል ይመስላል? አንተ እንደዚህ አድርገው ምን ሊያስብ ይችላል? እንደዛ ያን ሁላ ነገር ያሰበ በትንሽ ነገር አሁን ምን ሊያስብ ይችላል? ቢከሰውስ መብቱ እኮ ቢከስም ያሳስርሃል። ጭራሽ በቪዲዮ ማስረጃ አለ። ምስክር እንኳን አይፈልግም ይሄ ሰው። ለእኛም እንጂ ጦስ ነው የሚሆነው እንጂ ምስክር ተብለን ከአንተ ጋር። አንተ ለምንድን ነው ቆይ የማትረጋገው? ስሜታዊ የምትሆነው ለምንድን ነው? አንተማ እንዴ እናቴ የሆነችውን እያየረ እንዴት ነው ስሜታዊ ማለት? እና ቢሆንስ ታዲያ እንደዚህ አይነትን ሰው ተረጋግተህ ካላስተናገድክ እኮ ሙሉ ህይወትህን ነው የሚያበለሻሸው። ያበለሻሸው እንጣና ከዚህ በላይ መበለሻሸት አለ? ምንድነው ያበለሻሸው የምትለው? በቃ እንዴ እናቴን ምን ብሎ ነው የነገረው? አንተ ለምንድነው ህፃን የምትሆነው ሁሉ ቀን እንዴ? ያማህል አሁን እኔን ከምታወሪኝ ሂጂና ገነትን አረጋጋት። ምን ብዬ ነው እኔ ማረጋጋት? በቃ እየሆነች ያለችውን እያየች ነው። ተናዳለች፣ ጨንቋታል፣ ፈርታለች። አሁን ፖሊስ ጣቢያም እዛ ሄዳችሁ ምርመራ አድርጉ ደውለው ነበር። ሄዳችሁ እዛ ማጠይቁ ከሆነ እኛ እንትን እያሉ ነው። ምን እንዴት ነው ማረጋሽ? እኛ እንዴት ነው ምርመራውን የምናደርገው? ሄዳችሁ እንትን ማትሉልን ከሆነ ነገራት እሱ ይሄ ተረገመ። በእናትህ እንዴት እንዳስጠልቅ እንዴት እንዳበሳጨኝ በቃ እኛ ለመንገር እየተንቀጠቀጠን እሱ መጥቶ በአንዴ ዝርክርክ አሉ። እሱ ምን አገባው? እንድትሞትለት ነው የሚፈልገው ጉዱ እንዳይታወቅ። ቆይ እኔ የምለው ግን አሁን መሬቱ ምን ብሎ ሊነግራት ነው? እኔ አንዳንድ ሰው ኮንፊደንስ እኮ ነው ግርም የሚለኝ። ግን አይገርምም? እሱ ናት እኔ ሚስጥሩን እየደበቅኩለት እኔ እናቴ እንዳትጨናነቅ የመሬቱን ጉዳይ እንኳን አልነገርኳትም። እሱ መጥቶ እዚህ አርግዘሻል ብሎ ያፈርጠዋል እንዴ? ያፍርጠው ነው ይላችሁ። አሁን እናንተ እዚህ ብትለፈልፉ ምንም ብትሉ ምንም የምታመጡት ታሪክ የለም። በቃ አንተ የሰው ወግታል። የራሱ ጉዳይ ነው። ምንም የራሱ ጉዳይ። ፖሊስም ይዞ ከመጣ ይውሰዱ። ቢያንስ ለእናትህ አንተ እሷ አታሳዝንህም እንዴ? ምን ሆነህ ነው ሳሚ? ለምንድን ነው የማትረጋጋው እንዴ? ይውሰደኝ ነው ይውሰደኝ። መበጣበጥ አለ እንዴ አንተ? ፖሊስ ከመጣ እኮ አንተን ነው አንጠልጥሎ እኮ ይውሰደኝ። እኔ እና ፖሊሱም ለምንም አይደለም ይሄድ። ገን ያለችበት ሁኔታ አሁን ወላሂ ጥሩ አይደለም። በጣም ነው የሚገርመው ሳሚ። ግን ወላሂ ምን ራስህን አትቆጣጠር። ቆይ እኔ እኮ ግራ ገባ። አንተካኝ ለምን አትንካኝ? በቃ ግን እሺ ተረጋጊ አንቺ እናትተኛ ዞር በል እንድነካኛ። ተረጋጊ አንቺ። ምንድነው የምረጋጋው? በቃ መረጋጋት። ቆይ ምንድነው እያረጋችሁ ያላችሁት እዚህ ቤት? ይኸውልሽ ካልተረጋጋ ዞር በል እስቲ አትንካኝና ዝም ብለህ አውራኝ። ካልነካኝ አይሆንም እንዴ? አይደለም አሁን እርጉዝ እንደሆነ ምንድነው እርጉዝ ነሽ የምትሉኝ? ምንድነው እሱ? ከየት ነው የመጣው እርግዝና? እኔ እኮ ትልቅ ሰው ነኝ። ህፃን ልጅ አረከኝ እንዴ? እንዳነካኝና ያለውን ነገር ንገረኝ። እኔ ምንም ነግርሽ ምንድነው እርጉዝ ነሽ? ትላንትና ልጁ ምንድነው ያለው? ወንድሜ እርጉዝ ነሽ አለኝ አይደል እንዴ? እናንተ ስትጨናነቁ ከየት የመጣ ነው እርግዝና? እኔ ህፃን ልጅ ነኝ? ህፃን ልጅ እኮ ነኝ እኔ። አንተን የወለድኩ ሰው እኮ ነኝ። ምንድነው የምትደብቁኝ? ያለውን ነገር ግልጽ መናገር በቃ። እሺ ግን አንቺ ስትረጋጊ ነው ሁሉ። አልረጋጋም። አሁን እኮ ይኸውልሽ ጣጣ ውስጥ ገባ እንዴ? ሁሌ ሳይክ በቃ ፊት ላይ ያለው ነገር ጥሩ አይደለም። አንድ ደግሞ እርጉዝ ነች፣ ያም ስመጣ እርጉዝ ነች። ምንድነው እርግዝናዬ? ይኸውልሽ ከኔ ታመምሽ። እሷም ስመጣ እርጉዝ ነች ስትል ነበር እኮ ሰማለሁ።
ምን ጆሮ የሌለ መሰላችሁ? ሌላ ችግር እኮ ስላለ ነው። ምንም ችግር የለም። እርግዝና ምንድነው? ከየት የመጣ እንዳነካኝ በእናትህ እኔ እንዳነኩኝ። ተረጋጊ። ይኸውልሽ አሁን እርግዝና ምንድነው? ከየት የመጣ እርግዝና ነው? ቆይ ወይ እኔ ሕፃን ልጅ አይደለሁም ወይ አራስ ልጅ አይደለሁም አይደል እንዴ? ራሴን ማላክ ሴት አረከኝ። በዛ በጣም አይደለም። እኔ ሁሌ ፊት ላይ የማየው እኔ ከዳንኩ በኋላ ጥሩ ነገር አላይም ፊት ላይ። ምን ነው በዛው በቀረው ኖሮ ታምሜ እንደዛ አትበይ እንዴ። እኔ እኮ አንቺ እንድትደኝ እሱ ይሻለኝ ነው። እና ታዲያ ምንድነው? እሷ ሌላ እሱ ሌላ አንተ ሌላ እዚህ ስትመጡ የምታወሩት። ትናንትናም እኮ ወንድሜ ስትወጋ ልጄ ነው ብዬ ነው ጸጥ አልኩ። ምንም ቢሆን እኮ የአባቴ ልጅ ነው። ምን ስላደረገ ነው የወጋው? እንደዛ ደሙ እዚህ ጋር እየፈሰሰ እኮ ጸጥ አልኩ አውቄ ነው። እሺ ስደቢኝ በቃ ችግር የለም እኮ። ምንድነው ያለውን ችግር ለምንድነው የማናግሩኝ? ለምንድነው የማናግሩኝ እናንተ? አረኛ ይኸውልሽ ከኔ እኔ የማውቀው ነገር ነው። እኔ እኮ ላንቺ ብዬ ነው በቃ እስካሁን የማደርጋቸውን ነገሮች በሙሉ ያደረኩት ላንቺ ብዬ ነው። ምንድነው ለኔ ብለህ በቃ እርግዝናሽንም ያልነገርኩሽ። እርጉዝ ነሽ አትበሉኝ በቃ አልፈልግም። እማ ተረጋጊ። ከየት የመጣ እርግዝና ነው? በቃ እኔ እንዲህ ብዬ አልነግርሽም። በቃ አቅሻለሁ። እናቴ እኮ ነሽ። እኔ እንዳይናገር እኮ ሞክሬያለሁ። በቃ የተረገመ ወንድምሽ ግን የተረገመ አትበለው ሳሚ። ለምን የተረገመ ምንም እስከማላቅ ድረስ የተረገመ አትበለው ወንድሜ። አንተ ከየት ያመጣ ጸባይ ነው እንደዚህ አይነት ጸባይ ያመጣው? እኔ ይኸውልሽ ስለሱ ማልነግርሽ ተበሳጭተሽ ሌላ ነገር እንደ ድሮ እንዳትሆኝብኝ ብዬ እሱ ይሻለኝ ነበር። ምንም እንዳላቅ እንደዛ አትበይ፣ እንደዛ አትበይኝ። በቃ እኔ ስለሱ ጉድ ብነግርሽ ማለት ነው ወንድሜ ነው ብለሽ ዞር ብለሽ ማታም ሲመጣ ከውጭ ነበር የምትመልሺው። ምንድነው ያደረገው? ምን አደረገ? በሌላ ነገር ውስጥ አትግባባለህ እና ታዲያ እንደዚህ ያደረገ ብለህ ነው እንዴ? ታዲያ አይደለም ግን ይኸውልሽ እሱ አሁን እኔ ላይ ጫና እያደረገችብኝ። ምንም ያደረገ ነገር የለም። እንደው ከሱ ቂም ካለ እንዲሁ ተናገር እንጂ ምንድነው ያደረገ? እኔ ምን ቂም ሊኖረኝ ይችላል? እና ምን አጎቴ እኮ ነው ታላቄ ነው። እና ምን አድርጎክ ነው? አንቺ ስታይ እንኳን አጠረጥሪም እንደ የሆነ ነገር ምን ሆኖ ነው ብለሽ አትጠይቂም? ምንድነው የምጠራጠር? ትናንትና እኔ ፊት አንዴ ወጋው። እኔ በቃ እርግዝናሽን እንዲነግርሽ አልፈለኩም። አሁን እንድትሰሚ አልፈለኩም ነበር። ጸሎት አድርግ እንዳያሳስረኝ ብለክ። ሌላውስ ሌላ ነው። እኔ ይሰረኝ ከእንደዚህ አይነት ህይወት ቢያስረኝ ነው የሚሻለኝ። በቃ እንዴ ናቲ ወይ ያለውን ነገር በራሷ ሰዓት ተወቀው። በቃ ምንድነው የምታውቀው? ወይ ያለውን ነገር እንዲህ ነው ብላችሁ ግልጽ ንገሩኝ። በቃ ዝም ብላችሁ አትሾካቸው። ይኸውልሽ ጋናውን አይደለም ሰዓቱ ለመናገር። ምንድነው ሰዓት ምንም የሚያስፈልግ ነገር የለም። እግዚአብሔር ይመስገን ድኜ ገብቻለሁ። እናንተም እግዚአብሔር ይስጣችሁ ከኔ ጋር ለፍታችኋል። ስለዚህ ያለውን ነገር ደግሞ ግልጽ ንገሩኝና እኔም ልወቅ። በቃ ስለ ወንድሜም ቢሆን ምንድነው እሱ ይሄ ነው መነግራት ናት። እንደ አይምሮ ይጎዳል። አሁን ብነግራት ይኸውልህ ከዚህ በላይ ጉዳት የለም ሳሚ። ከዚህ እየጎዳችኝ ነው ያለው። እርጉዝ ነሽ ማለት ለእኔ ሞት ነው። እሺ ግን እሱ እኮ ለእኔ እንደ ሞት ነው የምታገኛ። እሱ እኮ አውቃለሁ። በቃ እሱ እኮ እውነት እኮ ነው። እሺ በቃ እውነቷን ነው። ለምንድን ነው ማንነግራት? ንገራት በቃ ንገራት። እናት ንገረው። ያምሻል እንደ አንቺ ትናንትና እኔ ለምን ነገርካት ብዬ ወግቼው ነው። እኔ ደግሞ ዛሬ ለምን እንዳረገዘች ምነግራት? ንገረኝ በቃ። አልነግርሽም በቃ በምትሰሚበት መንገድ ትሰሚያለሽ ቀስ ብለሽ። ሳሚ እየተጨነቀች ደግሞ ነው እያጣራሁ አይደል እንዴ? ለምን እንዳረገዝሽ ሙከራ እያደረግን ነው። ወረቀቱ ይታላል። ምንድነው ለምን እንዳረገዝሽ ማለት? በቃ ከፖሊስ ጣቢያ መልክቻለሁ። ከምንድነው እርጉዝ ነሽ ብላ ስትሉኝ ነበር? ማን ነው? በር እየተንኳኳላችሁ እናንተ እንትን አልቀልም ይችላል እኮ አንተ እዚህ በላስኪ ነው ሲጀመር ምን ይምጣና ይሰራ ይባል። አረ ደዛነት ሳሚ ወደ ሌላ ውጥንቅጥ ውስጥ አትግባ። ልታሰር በቃ ና ውሰደኝ። በቃ ምን ሆነ ነው? አረ በእናትህ ወደዛ። እኔ እንደዚህ አይነት ህይወት ውስጥ መቆየት አልፈልግም። ጎረምሳ አለግ ምንም አትበል። አንተ በዱላ ናትን እንዳይልተጠቅ እኔ በምን እንደዚህ ተመከኑ ራሱ አላለ። ደህና ነህ አሁን? እባክህ ወደዛ እንደሆንም በገደለ ምን ማለት ፈልገሽ ነው? ይቅርታ አሁን ነበር። አረ በእግዚአብሔር አንተ ተረጋጋ። አንተ ምን ብለሃት ነው በገደለ ብላ እንደዚህ ተሳደው? ታማሃል አይደል? አለወቃ ለወንድሜ ክብር ስጪው።
ይሄ እህቱ ቤት መሆኑን አታውቂም? ና ቁጭ በል አንተ። እኔን አጎትን እዚህ ስንት ቤት እያለ እኔ ነው የምትወገድ? ና የምናወራ ነገር አለ እኔ እናንተ ቁጭ በል እና እኔን ይውጋል በወጋሽ አንቺን እንደውማ ሄድ ቁጭ በል። ያኒ ወላሂ አንቺ ብዙ ማታውቂው ነገር አለ። አንቺ ቤቴን እናንተ ልንገር አንተም ልንገር እሷ ናት ቤቴን እየበጠበጠች ያለችው። እቺ ሰው መሰለች። ያልገባሽ ነገር አለ አንቺ። ምንም አይገባኝም። ወንድሜ በገደለ ትሏለች እንዴ? ወንድሜ እኮ ነው ያኒ ወላሂ አንቺ ምንም አታውቂም። ጭራሽ ወላሂ ማለት ጀመረች እንዴ? እኔ ምንም ግራ የገባኝ ነገር እዚህ ቤት። ቆይ አንቺ ማባለም ቆዝሙ አንተ ደግሞ ማናት እሷ? እንደውም ስለሱ ትቼ እሷን ላውራ። ቆይ ወላሂ የምትለው የምታውቀው ነገር አለ አንተ ወንድሜ ንገረኝ። ያስመስል ወንድሜ እኮ አብሬ ተወለድኩ እኮ የአባቴ ልጅ ነው። እየተጫወተብሽ ነው ያለው። እሷ ወላሂ የምትለው ስለሷ ብትነግረኝ አይሻልም? እሱን ትተህ ቆይ ግን እኔ ነኝ አንተ ነህ ግን እየተጫወንበት አንተ ንብረቷን ወስደህ ስንት ነገር ምንድን ነው አሚን ናንተ ቁጭ በል መዘባረቅ ነው ስራ ሲል ናስቲ ቆይ ያም ሆነ አንተ ስለ ንብረት ነው እንሄዳለን ወደ ሀገራችን ነው። ወዴት ነው? ወደ ሀገርሽ የምትሄጂው? የት ነው የምትሄጂው? ሩቅ ሀገር መሰለህ እንዴ? ና ቁጭ በል እናውራ እና አንድ ሰው እንዳናገረኝ። እኔ ይሄ ልጅ ታይ ያልሽ ብትሰሚ ይቆጭሻል። ገን ይውላንት በዚህ አናት ነው ብላንኩርንቺት አርፈህ ቁጭ በልሽ። ና ፈጠነ ቁጭ በል አንተ ቁጭ በል በቃ ክብር ይኖርህ። ይኸውልሽ አንቺ ጉድሽ ነው ገና ደግሞ ቁጭ በል በቃ አንተ እግርህን ታመሃል። አንዴ ቁጭ በል። ለምን ቁጭ አትልም? እንዴት እንዳበጠኝ እያየህ ነው። እየገፈተር ነው እኮ አይደል? በቃ ቁጭ በል አንተ ችግር አትፍጠር። እንዴ ምን እንዳረኩ ምንድን ነው እሱ ላይ እንደ ውሻ የተነሳችሁበት? ቆይ አንተ እኔ ላዋራ ከአንተ ስማኝ። ምንድን ነው ትናንትና ርጉዝ ነሽ? እሱ እኮ ትክክል እኮ ነው። ምንድን ነው ትክክል? ቁጭ በልና ስለ እርግዝና ያልከው ምንድን ነው? እና ንገረኝና እንሂድ። ቤቴ እንሂድ። እኔ ወደ ቤታችን ምን ተሰራ? ቤትማ አትሄጂም። እኔ ለምን እናቴ ጋር እሄዳለሁ። እናቴ ቤት ብትሄድ አይሻልም? ቤቱን ለእሱ ትተሽ ምን እስከ ዛሬ ስንት ወር ሙሉ አልነበረ ሰጨፍኩት ነበር። አንተ ለምን አልነግረኝም? እስቲ ቁጭ በል። እያመመ ነው። እስቲ ቁጭ በል። ተቀመጥ። ቆይ አንተ ስለ እርግዝና ምንድን ነው የምንነግረኝ ነገር ንገረኝ እስቲ። እርግዝናማ እኮ ነገርኩሽ። ምንድን ነው የምትናኩት? እሱን ንገረኝ ስለ እርግዝና። እህት ነኝ አይደል? እሱማ እኮ ነሽ እኮ ንገረኛ እኮ ነገርኩሽ። በቃ እርጉዝ ነሽ። እቺና እርጉዝ ነሽ። አንተ ምን የምታውቀው ነገር አለ? እርጉዝ ነሽ። እኔ እርጉዝ ነሽ። ሰው ራሱ የሚሰማ ሰው ምን ይላል? ለምን አንቺ ጎረቤት ራሱ ምን ይላል? አንቺ እኮ ከኔ ጋር ነው ማውራት ያለብሽ። አውራው እኮ ካንተ ጋር አስመሳይ ወንድም ምን ያለሽ? በቃ ካንተ ጋር ምን አጨቃጨቀኝ? እኔ ቤቴ አልገባም እንዴ? ክፍለ ሀገር አለ ክፍለ ሀገር ያለው ክፍለ ሀገር ያለው ምንድን ነው? ክፍለ ሀገር ያለው ቤት የት ነው የምትሄጂው? ቤት አለኝ። የሰው ሀገር የለፋሁበት ቤት አለኝ እና እኔን ጥለሽኝ ነው እንደ የምትሄጂው? የራሱ ጉዳይ ነው። ስለ እርግዝና ካልነገርከኝ በፊት ከዚች ቤት አልኖርም። ይኸውልሽ ከእኔ ተረጋጊ። በቃ ተረጋጊ። ሲጀመር ክፍለ ሀገር ቤት የለሽም ገን በቃ እንዴት የለኝም? ለፍቼ የሰራሁት እንዴት የለሽም ስትል ምን ልክዳኝ ፈልገህ ነው? እሺ ተረጋጊ። እኔ እንዳትጎጂ ዞር በል ንገረኝ። በቃ ንገረኝ። እንዳትጎጂብኝ ነው። እኔ ብዙ ነገር የደበቅኩሽ። ቁጭ በይና አናግሪኝ። አትጩህበት። ልቀቀኝ። ይኸውልሽ ይሄ ልጅ ክፍለ ሀገር ያለው መሬትሽን ወስዶብሻል። ምንድን ነው? አዎ እውነቱን እነግራታለሁ። በቃ ቆይ ባላንተ አይደለ እንዴ ውክልና የሰጠው? ለአንተ ዝም በይ እንጂ ለአንተ አይደለም ወይ? ምንድን ነው ወደ እሱ የምትለው? ሸጠ በልታ ነው? ቆይ ምንድን ነው ወደ እሱ የምትዞረው? ይኸውልሽ ግን በቃ ለእሱ ይኸውልሽ ግን እሱ ነው በቃ ንብረቱን በእኔ ውክልና አድርገሽ ነበር አይደለ? ንብረት ምን አወራው? እናገራለሁ። ና አትሸሽ ወደ ኋላ። እንዳትነካኝ። እኔ ለአንተ ነው ውክልና የሰጠው። ዝም በል አንተ። ማን እንደሚጎዳ እናያለን። ተናገር፣ ችግር የለም። ለአንተ አይደለም ውክልና የሰጠው ለእኔ ሰጠሽኝ አይደል? አንቺ የታመምሽ ጊዜ መድኃኒት ደብቆ ዝም በል ያዝልኝ። ናት ተው፣ ትጎዳለህ። ተው፣ ምንም የምጎዳው ነገር የለም። ትጎዳለህ። ለአንቺ መድኃኒት እሰጣለሁ ብሎ ማለት ነው ውክልና ለእኔ እንዳሰጠሽኝ አውቆ መጥቶ አስፈረመኝ። ከዛ ንብረትሽን ይሽጠው ይብላው፣ እኔ የማውቀው ታሪክ የለም። ከእንደገና ደግሞ ከዛ በኋላ የቀረ ነገር አለ ብሎ እናገራለሁ።
በቃ ሁሉንም ነገር አንተ እየተናገርክ አይደለ? እኔ ለምንድን ነው የማልናገር? አንድ ሰው እንዳይነካኝ በቃ አንድ ሰው ሌባ እንዳለ ወስዶብሻል። ስንት ነገር ልጅነቴን የጨረስኩ ቤት ነው እንደዚህ ሆነው። እሱን ጠይቂ። አንተ ምንድን ነው እሱን የምጠይቀው? ለአንተ እኮ ነው ውክልና እኔ ለአንቺ መድኃኒት ስል ነው ያስፈልግ ቤቴን የበጠበጥሽው። ዞር በል አንተም ዞር በል። ይኸውልሽ ያለውን ነገር ናነቁበት ነገረኝ። ጭራሽ ለምን አዳንከኝ ታዲያ? ለምን ጸበል ወስደህ አዳንከኝ? እንደዚህ ብኖር አይሻልም ነበር? እንዴ እኔ እኮ አንቺን ለማዳን ነው። ብኖር አይሻልም ነበር? እረፍ እስኪ አንተ ና አትንከኝ። እና እኔ መግቢያ ቁጭ በልና ንገረኝ። አንተ ምንድን ነው ያደረከው? ቤቱን ንገረኝ። ቁጭ በል አንተ። እንዴት አድርገህ ነው ውክልና የሰጠኸው? ገለዋል? ለእሱ የሰጠኸው ያሳለፈው መድኃኒት እሰጣታለሁ። ለምን ድብን ብዬ አልቀርም? ሸጠና እሱን ያሳከምከኝ ወይስ ምንድን ነው? ለእሱ ነው የወሰደው። ይሽጠው። ምን ያድርገው? ነው የማውቀው ታሪክ የለም። እሱን ጠይቂው በቃ። እንትን እኮ ነው አዋራኝ። እንትን ነኝ እስቲ ቁጭ በል ቁጭ በል። ምንድን ነው ንገረኝ ስለ ቤቱ። መሬቱን አትጎርጉር። ለዚህ ነው የወጋኸው? ይሄ ምክንያት ስላላችሁ? ኧረ አይደለም። እንትን እኮ ነው ገኒ፣ መሬቱን እኮ ነው ያስፈረምኩት። አንድ ነገር ይሄ እዚህ የማይሆን ነገር ጀምረዋል። ምንድን ነው የማይሆን ነገር ጀመረ? ምንድን ነው ደግሞ የጀመርኩት? ቆይ ወይ ሸጬ እንትን አሳከምኩሽ። አልተሸጠም መሬት ይሻል። እኔ እኮ እንዳያስበላሽ ብዬ የማይሆን ነገር ስለጀመረ እዚህ ሲጃጃል በቃ ንብረትሽን ያስበላሻል ብዬ እኮ እኔ ያስፈረም። ምንድን ነው የምትጃጃለው? ከዚህች ጋር ከዚህች ብለህ እኔን አትጠቁም ባለጌ። ዝም በል። ጀምረሻል። ስለ ፍቅር ጀምራችሁ አልጀመራችሁ? እዚህች ብለህ አትጠቁም። ዝም በል። ንገረኝ። ምንድን ነው የጀመርነው? ምንድን ነው የጀመርነው? እኔ እና እሱ ጀመርክም ልትለኝ ነው? ምንድን ነው የጀመርነው? የማይሆን ሲጀምሩ እኔ እንትን አደረኩና አስፈረምኩት። ምንድን ነው የማይሆን እያልክ የምትቀባጥረው? እኔ እያለሁ አንቺ መጎዳት ስለማልፈልግ በቃ ውሸታም እየተጎዳ እኮ ንገረኝ። እኔ ስለመጎዳቱ ከዚህ በላይ ገደላችሁኝ፣ አልቀበራችሁኝም እንጂ። አንተ ሳሚ ለምንድን ነው ስለ መሬቱ ንገረኝ። እኔ ስንት ነገር ያየሁበት ነው እሱ ቤት እኮ አለ እኮ መሬትሽ ምንም እኮ አልሆነም። እና ይሄ ምንድን ነው የሚያወራው? እና ለምንድን ነው ያስፈረምከኝ? ነው ያስፈረምኩ አንተ የማይሆን ነገር ስትጀምር ነው። እሺ ፍቅር ጀምረሃል። ስለ ፍቅር አይደለም የምን ፍቅር እየጠየቅኩ አለ። ስለ ቤቴ ብቻ እኮ ቤቱን በቃ የማይሆን ነገር እንዳያደርግብሽ ብዬ በቃ አስፈረምኩት። እና አለ የኔ ቤት ነው። ምንድን ነው የማይሆን ነገር ጀመረ? እሺ አመንሽም አላመንሽም አንቺ ስትታመም እዚህ ስትጨነቅ እነሱ በቃ ሸብረብ እያሉ ነበረ። እዚህ ቤትም ደግሞ የማይሆን ነገር ጀምሯል። አንቺ እዚህ የታመም ሸቃሱ የማይሆን ነገር እያደረገ ነበር። እስቲ ንገረኝ፣ ግልጽ ንገረኝ። ፈጠነ ካላመንሽ በቃ ይኸው እንጂ እኔ ከማበዴ እኔ ነኝ አንተ ሲጀመሪያ ማለት ነው። ልቀቂው። ጭራሽ እኔ ፊት ወንድም ሳሚ በእግዚአብሔር አንተ ምን ሆነ ነው? ቆይ እገለዋለሁ። ልቀቂኝ። ሳሚ እገለዋለሁ። ሳሚ ልቀቂ። እስቲ ወንድም እሱም መተህ ነው እኔን የምመታው። ሲፈጠር ማድረግሽ እሺ እሱን የሚገል አንቺ ማቀሪ አንቺ ለብቻ እና ሲጀመር ነው። ቁጭ በል አንተ። ምን አይነት ስታድላው እኔ ራሴ ነኝ የማሳስርህ። ምን አይነት ወራዳ ሰውዬ ነው? ባለጌ ነህ። እኔ ነኝ አንተ ነው ወራዳ። እዚህ እናቴ እየታመመች እዚህ የምታደርጉ አንተ ጭራሽ አልጋዬ ላይ ጭራሽ ባልጋዬ ላይ ምንም አላደረግም። አትበይኝ። እኔ በቃ ለዚህ ነው አንተ ለምን አገለኝም ነበር? ለምን አቀብረኝም ነበር በቁሜ? ጭራሽ አልጋዬ ላይ ከእኔ ተረጋጊ። እገላለሁ። ምንድን ነው አንተ እንዲህ ነው ወይ ነው ያሳደግኩት? ጭራሽ አልጋዬ ላይ ድጋሚ ልትሰብረኝ ነው አንተ ደግሞ ባለጌ። አንቺ ባለጌ ማለት ነሽ። እሺ ሰው እየታመመ እዚህ እንትን እያልሽ ባለጌ ትላለህ ደግሞ። አንተ እናንተ በቤት ለካስ ደስታ ነበራችሁ ማለት ነው። እኔ ስታመም ደስታ ብቻ እና ምንድን ነው አልጋ ላይ ምን እየሰራችሁ ነው? አውቆ ነው ሁሉም ነገር አልጋ ላይ እየተኛችሁትን ይሄ ምንድን ነው? እያየህ ጣሉት። ብርድ ልብሱ ምኑን አልፈልግም፣ ምኑንም አልፈልግም። ዝም በይ እንጂ ዝም በይ። አውቆ ነው እሱ እየዋሸሽ ነው። እንዳትነቂበት ነው። አልዋሸሁሽም። ቪዲዮ እያሳየኝ እያቀነባበረ ነው። የተቀነባበረ ነው ይሄ አልጋዬን እያየሁ ሁሉም ነገር ውሸት ነው። ለምንድን ነው የምታምኚው? አንተ ስለዚህ ምንም አንቺ ዝም በይ። አንተ ሞለታኝ አንተ አሁን ቤቴ አለ አለው ቤት ነው የተፈራረምክበት ወረ እንትኑ ስጠኝ ወረቀቱ ዛሬ አላስኩም። ዛሬ አስመሳይ ይሄ ወራዳ አውቆ ጭራሽ ትመጥ ዞር በል አንተም ተባባሪ ነሽ። ዞር በል
ልቀቅኝ እያልኩ እኮ ነው። አንተ እንዳትነካው ፍፄ። አይ ልቀቅ። አይደለም ግን ናቲ እንዳትነካው ተረጋጋ። ይቀመጥ እና አንተም ጸጥ በል። ጭራሽ በቤቴ ሰው መሰለሽ? የልጅሽ ነው ሲጀመር። አስመሳዩ እኔ አንቺን አይቼ ነው እንጂ ህይወቱን አጠፋው ነበር። ምን ላል አንተ አሁን ልንገርህ፣ አታንክስ። አንተም ራስህ ችግር አለብህ። ዝም ያልኩህ ምክንያት ስላለኝ ነው። ቁጭ በልና ና ቁጭ በል። ዝም ያልኩህ ምክንያት አለኝ። አንተ ነው እኔ ምን አጠፋው? በግድም ሆነ በጉልበትም ሆነ ያስፈረምከውን ወረቀት ታመጣልኛለህ ነገር ሰምተሃል? ዝም ብለህ በእናንተ ናቸው ሰምተሃል አይደል? ወረቀቱን ቀጥ ብለህ ነገ ጠዋት እዚህ አምጥተህ ታመጣልኛለህ። ከዛም በኋላ የኔና የአንተ እህትነት ይታያል። አንተ ስለጠበኩሽ ነው እንደዛ የምትይ? አለ አይደል እኮ ጠብቀኸኛል አለ ብለኸኛል ታመጣለህ